ትልቅ ኮምፓውንዱም ጥንቅቅ ብሎ ያለቀ ማንኛውም ደንበኛ ዛሬ ገዝቶ ነገ መግባት የሚችልበት አይነት ኮምፓውንድ ነውና የቤት አማራጮቹ በምን አይነት መልኩ ነው ያቀረባችሁ የምትገኙት? ሁለት አይነት ነው። አንደኛው ቪላ አለን፣ ሁለተኛው ደግሞ አፓርትመንት አለ። አፓርትመንቶቹ ውሃ፣ መብራት ኤቭሪቲንግ ያለቀለት ነው። 112 ካሬ ሜትር ጀምሮ 148 ካሬ ሜትር ባለ 3 መኝታ እና 156 ካሬ ሜትር ባለ 3 መኝታ። ሙሉ ክፍያውስ ምን ያህል ነው? 110 ሺህ በካሬ ሜትር ነው እየሸጥን ያለ ነው። ሰው 2 መኪናም ኖረው 3 መኪናም ኖረው 4 መኪናም ኖረው ኤክስትራ ፓርኪንግ ግቢው በሙሉ ፓርኪንግ ነው ማለት ነው። ስለዚህ ደንበኛው ቤቱን ከገዛ በ15 ቀን ውስጥ ሰላም ተመልካቾቻችን እንደምን አላችሁ? ይህ የግብይት ፕሮግራማችን ነው። በዛሬው የግብይት ፕሮግራማችን ለቡ አካባቢ 100% የተጠናቀቁ በ20% ቅድመ ክፍያ የተለያዩ የቪላ ቤቶችንና አፓርትመንቶችን እያቀረቡ የሚገኙትን ሀምደሁን ሪል ስቴት ጋር ተገኝተናል። ወደ ውስጥ ገብተን ቪላ ቤቶቹ ምን አይነት ናቸው፣ እንዲሁም ደግሞ አፓርትመንቶቹ ዋጋቸውስ ምን ያህል ነው የሚለውን ጠቅላላ ያሉ መረጃዎችን ወደ ውስጥ ገብተን የምናስቃኛችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ ከካሜራማናችን ኪዳኔ ጋር አብረናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። እንደምን አለ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እግዚአብሔር ይመስገን። ምስክር እባላለሁ። የአምደሁን ሪል ስቴት ሴልስ ሱፐርቫይዘር ነኝና እንደምታየው አምደሁን ሪል ስቴት እንግዲህ ከ15 ዓመት በላይ የኮንስትራክሽን ልምድ ያለው ሁሉንም ሳይቶችን ለደንበኞች ሰርቶ ያስረከበ ድርጅት ነውና ይህ የምታየው በጣም የሚያምር ግቢ ኦልሞስት 34000 ስኩዌር ሜትር ላይ ያረፈ ትልቅ ኮምፓውንዱም ጥንቅቅ ብሎ ያለቀ ፕላስ ደግሞ አፓርትመንቶቹ ሙሉ ለሙሉ የተጠናቀቁ ናቸውና ማንኛውም ደንበኛ ዛሬ ገዝቶ ነገ መግባት የሚችልበት አይነት ኮምፓውንድ ነውና ኮምፓውንድ አፓርትመንት ውስጥ ስትኖሪ የምታገኛቸው ፕሪቪሌጆች በጣም ብዙ ናቸው። ለምሳሌ ልበልሽ የኛ ኦልሞስት ወደ 4 ጌቶች አሉት። በእያንዳንዱ መግቢያዎቻችን ላይ ራሱን የቻለ ካምፓኒው የቀጠራቸው 5 ጥበቃዎች አሉ። በራሱ በካምፓኒው ራን የሚደረጉና ደንበኛው እንደምታየው ሴኩሪቲ ተሰምቶት እንዲኖር የሚያደርግ ነው። ልጆች ይጫወታሉ እዚህ አካባቢ ነፃነት ተሰምቶች ከቤትሽ ውጪ ልጆች እየተጫወቱ ቤት ውስጥ ስራ መስራት የምትችይበት አይነት ሁኔታ ነው ያለውና እንደምታየው ኮምፓውንዳችን ሁሉም አሚኒቲዎች የተሟሉለት አይነት ኮምፓውንድ ነው። የመጀመሪያው አሚኒቲያችን ምንድነው? ሴኩሪቲ ነው። ሴኩሪቲ 24 ሰዓት የሚጠብቅ ሴኩሪቲ ካሜራ ያለው ነው። እናየዋለን በኋላ ላይ። ሁለተኛው ነገር ደግሞ ምንድነው? ሙሉ ለሙሉ የልጆች መጫወቻ የተሟላለት ኮምፓውንድ ነው። ሶስተኛው ነገር ምንድነው? ምንም አይነት የባንክ ብድር ሳይኖርበት፣ ምንም አይነት የኮንስትራክሽን ዲሌያል ሳይኖርበት ሙሉ ለሙሉ ኮምፓውንዱም አፓርትመንቱም ቪላውም የተረከበ አይነት ነው ማለት ነው። ስለዚህ ከሌሎቹ የሚለየውም ትልቁ ነገር ይሄ ነው እና በአቅም ደረጃም ገንብቶ መሸጥና የገነቡ መሸጥ ልዩነቱ ይሄ ነው። ሰው ዛሬ ቢገዛ ነገ የሚገባበት አይነት ኮምፓውንድ ነው ያለን እና ያለውን ነገር ደግሞ ዞር እያልን ነው። እሺ ከየትን ጀምር ታዲያ? ኦኬ እስቲ መጀመሪያ ያሉትን አሚኒቲዎች እናያቸውና ለሰቡ ፕሮቫይድ የምናደርገውን ነገር እንየውና ከዛ ሌሎቹን እየዞርን እናያለን። እንግዲህ ከውጭ ጀምሮ ስገባ የምርም የመኖሪያ መንደር የሚመስል ፊሊንግ ያለው ከውጭ ጀምሮ እስከ ውስጥ ድረስ እንደዛ አይነት ስሜቶች ይሰማሉ። የተገባውኝም የተመለከትኩት ነበር። እስቲ ግን ስለ ፋሲሊቲዎቹ እናንሳ። ምን ፋሲሊቲዎች ይኖሩታል እዚህ ነዋሪዎቹ የሚጠቀሙበት? ኮምፓውንዳችን 50% ሰዎች እየኖሩበት ያለ ነውና ትልቁ የሚሰጠው ፕሪቪሌጅ ምንድነው? አንደኛ ፓርኪንግ ኢሹ ነው። ፓርኪንግ ኢሹ ከአፓርትመንታቸው በተጨማሪ እንደምታየው ሰፊ ግቢ ነው ያለውና ብዙ መኪኖች ፓርክ ተደርገው አይተናልና የፓርኪንግ ኢሹ ምንም አይነት ሰው 2 መኪናም ኖረው 3 መኪናም ኖረው 4 መኪናም ኖረው ኤክስትራ ፓርኪንግ ግቢው በሙሉ ፓርኪንግ ነው ማለት ነው። ስለዚህ አትሊስት ሰው ለፓርኪንግ የሚጨነቅበት ነገር አይሆንም። ሌላኛው ነገር ምንድነው? የምታየው አሚኒቲ በጣም ትልቅ ቤቱ ላይ የሚጨመር የካሬ ለውጥ የለም። ኤቭሪቲንግ በድርጅቱ ለኮምፓውንዱ ፕሮቫይድ የተደረገ ነው። የምታየው ትልቅ ሞል ማለት ነው። ሞሉ ላይ ምን አለ? ያው ሞል ስንል ምንድነው? አብዛኛው ሽያጭ ላይ በሀሳብ ደረጃ ነው ሞል ያለው። ግን እኛ ገንብተን ኦልሬዲ 80% 90% አካባቢ የደረሰ ትልቅ ሞል ላይ ገነባ ነው ማለት ነው። ለኮምፓውንዱ አጠቃላይ ላለው ማለት የምታየው ትልቅ ሞል አዲሽናል ለከስተመር ፍሪሊ ምንም አይነት ከሚኖረው ቤት ላይ የካሬ ጭማሪ ሳይኖርበት በነፃ ከድርጅቱ ለከስተመር ፕሮቫይድ የተደረገ ነው እና እዚህ ላይ የምታየው ትልቁ ነገር የመዋኛ ገንዳ ነው። የመዋኛ ገንዳ የምታየው ወደ ውስጥ ገብተን በደንብ እናየዋለን። የመዋኛ ገንዳ አልቆ ኦልሬዲ ሴራሚክ ልባስ ብቻ ነው ይቀር። ሁለተኛ የምናየው ሰፊ የሆነ ጂምናዚየም አለ። ሰዎች ከስራ መጥተው ቤታቸው እዚህ ሆኖ ገብተው ልብሳቸውን አውልቀው ስፖርት ሰርተው ወደ ቤታቸው የሚመለሱበት
አሪፍ የሆነ ሰፊ የሆነ ጂምናዚየም አለን። ከነቃው ነው የምናስረክባቸው። እዚህ ያለ ኮምፓውንድ ሰው በነፃ ኤኒ ታይም መጠቀም የሚችልበት የምታየው ነው። ሐሳባዊ ሳይሆን አክቹዋሊ ያለ ነገር ስለሆነ ማለት ነው። ሌላኛው ነገር ምንድነው ሰፊ የስብሰባ አዳራሽ አለን። መጨረሻ የምታየው አልሙኒየም መስኮቶች ተገጥመውለታል። ኦልሬዲ ፋይናላይዝ እያደረግነው ነው። ምናልባት ሰርግ ቢኖርበት ሰው ድግስ ቢኖርበት ሌላ ቦታ ሄዶ አዳራሽ ተከራይቶ ምናምን ፕሮሰስ አድርጎ ከፍሎ ከሚሆን እዚሁ ኮምፓውንድ ላይ ሰፊ የድግስ የስብሰባ የሚሆኑ ትልቅ አዳራሾች አሉና መጨረሻ ላይ የምታየው በጣም ሰፊ የስብሰባ አዳራሽ ያው ለኮምፓውንድ ሰው ስብሰባ ሲኖር ሰርግ ድግስ ሲኖር ፕሮቫይድ የሚደረግበት ነው። እዚህ ጋር የምታየው ታች ላይ በጣም ትልቅ የሆነ የልጆች መጫወቻ አለ። ኢን አዲሽን ከውጭው ማለት ነው። እንደምታውቂው ልጆች ሲንግል አፓርትመንት ላይ ሲኖሩ ከአፓርትመንታቸው ከወረዱ ኦልሬዲ ውጪ ነው የሚሆነው። አፍተር ኦል ግን ቢፈልጉ የምታየው ሞል ላይ ልጆቻቸውን ማጫወት የሚችሉበት አይዘር ደግሞ ወላጆች ስራቸውን እየሰሩ ልጆቻቸው በአራቱም በኩል ጥበቃ ስላለ ኤኒ ታይም በሴኩሪቲ ካሜራ እየተከታተሉ ልጆቻቸው ውጪ ወጥተው እንደፈለጉ የሚጫወቱበት ነፃ የሆነ ኤንቫይሮንመንት ነፋሻ የሆነ ኤንቫይሮንመንት ለልጆቻቸው እንሰጣለን ማለት ነው። ጥሩ ተመልካቾችም የሚመለከቱት ይሆናል። እሱ ስለ ቤት አማራጮቹ ደግሞ የተወሰነ እናንሳና ዞር ዞር እያልን ደግሞ እናያለን። የቤት አማራጮቹ በምን አይነት መልኩ ነው እያቀረባችሁ የምትገኙት? ኦልሬዲ እንግዲህ ቤቶቻችን ቅድም እንዳየሹ 50% ሰው ገብቶ እየኖረበት ያለ እና አሁን ለሽያጭ ያወጣናቸው ኦልሞስት ወደ 4 የሚደርሱ ብሎኮች ከዚህ በፊት ሆልድ ተደርገው የነበሩ ብሎኮች ናቸው ለሽያጭ ያወጣነው። እንደምታያቸው እነዚህን 9 ብሎኮች ኦልሬዲ ሸጠን ጨርሰናል። ስለዚህ ሆልድ አድርገናቸው የነበሩትን እዛ ጋር ያሉትን 4 አፓርትመንቶች ነው ለሽያጭ ያወጣነው። አፓርትመንቶቹ ውሃ፣ መብራት ኤቭሪቲንግ ያለቀለት ነው። ኮመን የሆኑ ነገሮች ለምሳሌ ሪል ስቴት ላይ ማንዳቶሪ የሆኑ ነገሮች አሉ። ከርሰ ምድር ውሃ አለው፣ ባካፕ ጄኔሬተር አለው፣ የሚታይ ሄደን የምናየው ማለት ነው። ስለዚህ ባካፕ ጄኔሬተር አለው፣ ኤቭሪቲንግ አለው። ሌላኛው የሚቀረው ነገር ምንድነው የመኪና ቻርጅ ማድረጊያ ነው። እሱንም እናየዋለን። ኦልሬዲ እየተሰራ ያለ ነገር ስለሆነ ማለት ነው። ስለዚህ ደንበኛው ቤቱን ከገዛ በ15 ቀን ውስጥ ቁልፉን ሰጥተን መግባት ይችላል። ኤኒ ታይም 15 ቀኗ ለምንድነው የተፈለገችው? የውሃ መብራት እስኪቀጠልለት ብቻ ማለት ነው። ስለዚህ ዳይሬክትሊ ቤቱ መግባት ይችላል። ቆጣሪ ሁሉ ነገር የተዘጋጀ ነው ማለት ነው። ስለዚህ ደንበኛው ከፍሎ ቤቱ መግባት የሚችልበት አይነት ነው ያለው ማለት ነው። ቤቶቹንም በደንብ እናያቸዋለን። የቤት አማራጮቻችን እንግዲህ ሁለት አይነት ነው። አንደኛው ቪላ አለን፣ ሁለተኛው ደግሞ አፓርትመንት አለ። ስለዚህ አፓርትመንቶቻችን ሙሉ ለሙሉ የተጠናቀቁት 148 ካሬ ሜትር እና 156 ካሬ ሜትር ሙሉ ለሙሉ ያለቀለት በቃ ሰው መጥቶ እቃውን ይዞ የሚገባበት አይነት ቤት ነው። ፉል ፊኒሽድ ነው ማለት ነው። ስለዚህ ባለ 3 መኝታ ፕሮቫይድ አድርገናል ማለት ነው። ስለዚህ ቀድሞ መክፈል የሚጠበቅባቸው 20% ነው። 20% ላለቀ ፕሮጀክት በጣም ትንሽ ነው ማለት ነው። አብዛኛው ቦታ ገና 80% ወይ 70% የደረሰ ፕሮጀክት ነው በዛ ልክ እየተቀበለን ያለ ነው እና ሙሉ ለሙሉ የተጠናቀቀ የሚገባበት አይነት ቤት ነው እና 20% ነው እየተቀበለን ያለ ነው ማለት ነው። በጣም ጥሩ። ቀጣይ ጉብኝታችን ታዲያ ወዴት ይሁን? እስቲ ኮምፓውንዱን ዞር ዞር ብለን እንየውና ያለውን ነገር እናያለን። እንግዲህ ቅድም እንደነገርኩሽ ጂምናዚየሙ ይሄን ነው የሚመስለው። ኦልሞስት 300 ምናምን ካሬ ላይ ያረፈ ጂምናዚየም ትልቅ ጂምናዚየም ነው። በዚህ በኩል ከዚህ ወደፊት የምታየው እንግዲህ ሙሉ ለሙሉ የጂምናዚየሙ ቅድም ያየነውም የጂምናዚየሙ ቃልና ፊት ለፊት የምታየው ጂምናዚየም ይሆናል። ከዚህ በኋላ ያለው ሙሉ ለሙሉ ስፓ ነው የሚሆነው ማለት ነው። ስለዚህ አክቹዋሊ የገነባ ነው ያለ ነገር ነው ጂምናዚየሙም ስፓውም እና እሱም ቪዥዋላይዝ እንድታደርጊው ነው። ይሄ በአጭር ቀን ውስጥ ኦልሞስት በ6 ወር ውስጥ ሴራሚክ እና ፊኒሺንጉ ያልቃል። ኦልሬዲ ደንበኞችም ስለገቡ ከስተመሮቻችንም ስለገቡ ይሄን ፋይናላይዝ አድርገን ለእነሱ እናስረክባለን ማለት ነው። ሴራሚክ እና እቃዎቹን ስቶር አሉ። ሁሉን ነገር ጨራርሰናል። ስለዚህ እቃዎቹን አምጥተው ከስተመሩ ሰርቪሱን እንዲያገኝ የማድረግ ስራ ነው የምንሰራው ማለት ነው። ስለዚህ ላይቭ ያለ በደንብ እንድታየውም ስለፈልኩ ነው ያለውን ነገርና እንግዲህ እነዚህን ኮምፓውንድ ውስጥ የሚገኙ አፓርትመንቶች ከ112 ካሬ ሜትር ጀምሮ 148 ካሬ ሜትር ባለ 3 መኝታ እና 156 ካሬ ሜትር ባለ 3 መኝታ በእነዚህ አማራጮች ደንበኞቻችን መጥተው ቤታቸውን ከፍለው መረከብ ይችላሉ ማለት ነው። በጣም ጥሩ። እስቲ ስለ ዋጋቸው እናንሳ። ቅድመ ክፍያው ምን ያህል ነው? እንዲሁም ደግሞ ሙሉ ክፍያውን የአንዱን የቤት አይነት እናንሳና ወደ ሌሎች ጥያቄዎቻችን ደግሞ እንሄዳለን። ኦኬ፣ እንደ ምሳሌ ኦልሞስት 148 ካሬ ሜትሩ የሁሉም ቤቶቻችን ቅድመ ክፍያቸው 20% ነው። ደንበኞች 20% ከፍለው ውላቸውን መዋዋል ይችላሉ። ከዛ በተጨማሪ ሙሉ ለሙሉ ያለቀለት ፉል ፊኒሽድ ቤቶች ብቻ ነው የሚሸጠው። በሰሚ ፊኒሽድ የምንሸጠው ቤት ምንም አይነት ቤት የለም። ስለዚህ በፉል ፊኒሽድ 110,000 በካሬ ሜትር ነው የሚሸጠው። ከረንትሊ አብዛኛው ቦታ ይሄ የሰሚ ፊኒሽድ ዋጋ ነው። ግን ኦልሬዲ እኛ እቃዎችን ቀድመን ስላስገባል ኦልሬዲ 110,000 በካሬ ሜትር ነው እየሸጥን ያለ ነው ፉል ፊኒሽድ ማለት ደንበኞች እቃቸውን ይዘው ቤታቸው መግባት የሚጠበቅባቸው ማለት ነው። ጥሩ። ሙሉ ክፍያውስ ምን ያህል ነው?
ሙሉ ክፍያው አሁን 148 ካሬ ሜትር ኦልሞስት 16 ሚሊዮን አካባቢ ነው። ከዛ ላይ 3.2 አካባቢ ቀድሞ ይከፍላሉ። ሌላውን በረጅም ጊዜ ክፍያ ቀስ ብለው መክፈል ይችላሉ። እየኖሩበት ቀስ ብለው መክፈል ይችላሉ ማለት ነው። በጣም ጥሩ። እስቲ ሎኬሽኑን አላነሳንም እስካሁን እና ይህንን የመሰለ ኮምፓውንድ እንዲሁም ቪላን ያጠቃለለ አፓርትመንትንም በአንድ ላይ የመኖሪያ መንደርን ሰዎች የት ነው ማግኘት የሚችሉት? ቦታው የት ነው? ሳይታችንን ለመጎብኘት የሚፈልጉ ደንበኞቻችን ለቡ መድኃኔዓለም አምደሆን ሪል ስቴት ብለው ዳይሬክትሊ መጥተው መጎብኘት ይችላሉ ማለት ነው። ለቡን እንደምታውቂው ቦታው ብዙ ፋሲሊቲ ያለበት ቦታ ለመኖርም ክላስ የሆነ ቦታ ነው እና መጥተው በማንኛውም ሰዓት ሳይታችንን መጎብኘት ይችላሉ ማለት ነው። ጥሩ። እናንተን ለማግኘት እንዲሁም ደግሞ እነዚህን የቤት አማራጮች የሚፈልጉ ሰዎች በቀጥታ እናንተን አናግረው እነዚህን የቤት አማራጮች ለመግዛት ለሚፈልጉ አድራሻችሁ ወይንም ደግሞ ስልክ ቁጥራችሁ? አድራሻችን ቅድም እንደነገርኩሽ ለቡ መድኃኔዓለም ፊት ለፊት ነው አምደሆን ሪል ስቴት። ስልክ ቁጥራችን 0992 97 6305 በድጋሚ 0992 97 6305 በዚህ ስልክ ቢደውሉ ያለውን መረጃ በሙሉ ማግኘት ይችላሉ። መጥተውንም ሳይቱን ማየት ይችላሉ ማለት ነው። ጥሩ። በመጨረሻ ማስተላለፍ እፈልጋለሁ የምትለው መልእክት ካለ እድሉ ልስጥህ። አብዛኛው በአሁን ጊዜ ሪል ስቴት ሴክተር ላይ ምንድነው ችግር የሆነው? የዴሊቨሪ ታይም የትረስት ኢሹ ነው ችግር የሆነው። አብዛኛው ፕሮጀክት ይጀመራል በካሽ እጥረትም ይሁን ባለው ሁኔታ አብዛኛው ሪል ስቴት ዴሊቨር ማድረግ ችግር አለ እና ያን ችግር ሙሉ ለሙሉ የቀረፈ በሙሉ በድርጅቱ አቅም የተሰራ ምንም አይነት የባንክ ንክኪ የሌለውና በሙሉ በድርጅቱ ሊኩዊድ ካሽ የተሰራ ፕሮጀክት ነው። እንደዚህ አይነት ሬር ፕሮጀክቶችን ማግኘት በጣም አስቸጋሪ ነው። ሁለተኛ ነገር ደግሞ ሰዎች ኮምፓውንድ ውስጥ ሲኖሩ የሚኖራቸው ስሜትና ሲንግል አፓርትመንት ላይ ሲኖሩ የሚኖራቸው ስሜት በጣም ስለሚለያይ ደንበኞቻችን መጥተው ያየሹ ሰላማዊ ግቢ ያየሹ በጣም ጥበቃ የተጠናከረለት ግቢ አካል እንዲሆኑ እንጋብዛለን። ቅድም በተነጋገርነው ስልክ እንዲደውሉልን። ጥሩ። ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንልኝ። በጣም ነው የማመሰግነው። ክቡራትና ክቡራን ተመልካቾቻችን ለቡ አካባቢ የተጠናቀቁ የቪላ ቤቶችን እንዲሁም ደግሞ አፓርትመንት ቤቶችን እያቀረቡ የሚገኙትን አምደሆን ሪል ስቴት ጋር ተገኝተን ያደረስናችሁ መረጃ የተከታተላችሁትን ይመስል ነበረ። እነዚህን የቪላ ቤቶች እንዲሁም ደግሞ አፓርትመንቶችን የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶችን መግዛት እና የራሳችሁ ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።